ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ ተደራሽነቱ ከፍ ይላል፣ በርካታ የኳስ አድማጮች ጋር እንዲደርስ ያስችላልና ላይክ እንድታደርጉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ስቲከር ሱፐር ቻት ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ ትኩረት የምናደርገው ዛሬ በድጋሚ በሶስተኛ ዙር በዩኤፋ ቻምፒየንስ ሊግ የሊግ ፌስ ጨዋታዎች በድጋሚ ሶስተኛ ዙር ጨዋታ ይደረጋሉ። በርከት ያሉ ጨዋታዎች ሲደረጉ እንግዲህ ከነዚህ መካከል አርሴናል በሜዳው የስፔኑ ክለብ አትሌቲኮ ማድሪድን በሚያስተናግደው ጨዋታ ዙሪያ ቅድመ ጨዋታ ነጥቦችን እናነሳለን። የሚካኤል አርቴታ ቡድን የዲየጎ ሲሞኔ አትሌቲኮ ማድሪድን ያስተናግዳል። ምን አይነት የጨዋታ መንገድ ልንጠብቅ እንችላለን? በተለይ ይሄ ጨዋታ የቤርታ ደርቢ ነው። አትሌቲኮ ማድሪድን በእንዲህ መልኩ ከ10 ዓመት በላይ በቆዩበት በርከት ያሉ ስኬቶችን ባስተናገዱበት ባሳኩበት ክለብ ቆይታ እንግዲህ ከዲየጎ ሲሞኔ ጋር እጅና ጓንት ሆነው አብሮ በመስራት የአትሌቲኮ ማድሪድን ወጥ የሆነ ተፎካካሪነት መገንባት የቻሉ ጠንካራ ባለሙያዎች ነበሩ። ልክ ወደ አርሴናል እንደመጡ የፈጠሩትን ለውጥ አብዮትን እየተመለከትን ነው። የአርሴናል የዘንድሮ የውድድር ዓመት አጀማመርን የመሰለ አስደናቂ አጀማመር አልተመለከትንም። ተስፋ ሳይሆን እውነታን አሁን እያሳየ የሚገኝ ከተስፋ በዘለለ ምርጡን አርሴናል እንድንመለከት ትልቁ ሚና ከበስተጀርባው ነው እየተጫወቱ የሚገኙት አንድሬስ ቤርታ ናቸው። ለሚካኤል አርቴታ የሚያስፈልገውን የጦር ኃይል እያቀረቡ ክለቡ በአግባቡ ውጊያን እያሸነፈ እንግዲህ ከጨዋታ በአስደናቂ ውጤት እየቀጠለ ነው። በሊጉም በሻምፒየንስ ሊግ ሁለቱንም ጨዋታ በሜዳውም ከሜዳውም ውጪ ምንም ግብ ሳያስተናግድ 2-2 በሆነ ውጤት ማሸነፉ ይታወቃል። ታዲያ ዛሬ ደግሞ በተመሳሳይ ቅርጽ ኮንሲስታንሲ ያለውን ተፎካካሪነት ምንም እንኳን በሁለት ኃያላን መሃል ትኩረት ሳይሰጠው በሶስተኛ ደረጃነት ሁሌም ተፎካካሪ የሆነ አልፎ ሊጉን እያሳካ አትሌቲኮ ማድሪድን ጥሩ ተፎካካሪ ቡድን ማድረግ የቻሉት አንድሬስ ቤርታ ከዲየጎ ሲሞኔ ጋር በመሆን ዛሬ ደግሞ በተቃራኒ አርሴናል ውስጥ ሆነው ደግሞ አትሌቲኮ ማድሪድ የቀድሞ ክለባቸውን ይገጥማሉ። የኚህ ባለሙያ ደርቢ ነው እንግዲህ የቤርታ የቡድን ግንባታና የቡድን እቅድ የነበሩ ሁለት ክለቦች አንደኛው የነበረ አሁን ደግሞ አንደኛው እየሰራ የሚገኝ የሁለቱ ጠንካራ ተጋጣሚዎች ፍልሚያ ነው። ዲየጎ ሲሞኔ ለሁለተኛ ዙር ወደ እንግሊዝ ምድር ይመጣሉ። በመጀመሪያው ዙር በአንፊልድ ነበር 3-2 ሽንፈት አስተናገዱ። በኤሚሬትስ ምን ይጠብቃቸዋል? አብረን በጋራ ምሽት 4 ሰዓት ላይ የምንመለከተው ይሆናልና እስቲ ስለ ሁለቱ ክለቦች የተወሰኑ ነጥቦች እናነሳለን። ሐሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡልን። አርሴናል ከአትሌቲኮ ማድሪድ ዛሬ ከሚጠበቁ ትላልቅ የቻምፒየንስ ሊግ ጨዋታዎች መካከል ግንባር ቀደም ትኩረት ያገኘ አንዳንድ ደግሞ ሐሳቦች አሉ። ከአትሌቲኮ ማድሪድ የተሸጋገሩ ወደ አርሴናል ቤት ሐሳብ ብቻ ሳይሆን የተተገበሩ ትላልቅ እቅዶች አሉ። እነዚህ ምንድናቸው? እስቲ ዛሬ የተወሰኑ ነጥቦች እናነሳለን። የቤርታ ፕላን መሬት ጠብ የማይል አስደናቂ ፕላን፣ ቀጣይነት ያለው የቡድን ግንባታ፣ ጊዜያዊ አይደለም፣ ቀጣይነት ያለው አሰልጣኝ ሊቀያየር ይችላል፣ ተጫዋች ሊለቅ ሊመጣ ይችላል፣ ግን ፕላናቸው የሚያስደንቅ ነው። ቡድን ግንባታ እንደዚህ ነው። 8 ተጫዋች በ250 ሚሊዮን ፓውንድ፣ 8 አስተማማኝ ዴብዝ፣ የሚያስገርም የዝውውር ቴክኒክ ነው። አርሴናል ያውም ዝውውሩን በጣም ዘግይቶ በጀመረበት ትላልቅ ክለቦች 3-4 ተጫዋቾችን ካስፈረሙ በኋላ ወደ ዝውውሩ መጥቶ ከሁሉም በላይ ማስፈረም በየ15 ቀኑ አንድ ተጫዋች እያስፈረመ አርሴናል ሳመር ላይ ሲያስደንቅ ነበር። የዛም ፍሬ ደግሞ አሁን እያጨደ ነው በአግባቡ በአስደናቂ የውድድር ዓመት አጀማመርና ያን ማስቀጠል ደግሞ ሌላኛው ፈተና ዛሬ ኤሚሬትስ ላይ ያን ቡድን ገንብተው አጠናቀው ሻርፕ አርገው ሼፕ አስይዘው እንግዲህ ለሌላ የሥራ ልምድ
ሌላ ኤክስፒሪየንስ ለማካበት ደግሞ ወደ እንግሊዝ የመጡት የቤርታ ፕላን የሁለቱ ክለቦች ደርቢ ነው ዛሬ በቤርታ ምክንያት ደርቢ ሆነዋል በአትሌቲኮ ማድሪድ የሰሩ አሁን በአርሴናል ደግሞ የሥራ ዘመን ቆይታቸውን ያስቀጠሉ ጠንካራና ብቁ ባለሙያ ዛሬ ሁለቱ የሳቸው የቡድን ግንባታ ክለቦች እስቲ 90 ደቂቃ ላይ ምን ያሳዩናል አብረን በጋራ እንመለከታለን ዛሬ ግን የዩኤፋ ቻምፒየንስ ሊግ በርካታና ጠንካራ ጨዋታዎች ይደረጋሉ በጊዜ ከ1:45 ጀምሮ ከአራት ከፋውስ ጋር በሚያደርጉት ጨዋታ እንዲሁም ባለፈው የሊግ ፌዝ በፒኤስጂ በሜዳው ሽንፈት ያስተናገደው ባርሳ በሜዳው ያለፈው የሁለተኛው ዙር የሊግ ፌዝ በአርሴናል ሜዳ ሽንፈት ያስተናገደውን ኦሎምፒያኮስን ያስተናግዳሉ ባርሳዎች ሁለቱም ከሽንፈት ነው የዩኤፋ ቻምፒየንስ ሊግ ጨዋታ በኋላ የሚገናኙት ይሄ ጨዋታ በጊዜ የሚደረግ ነው 1 ሰዓት ከ45 የባርሳም የካራትና ፋውስም ጨዋታ ምሽት 4 ሰዓት እንግዲህ ባየር ሌቨርኩዘን ከፒኤስጂ ይሄም ለእግር ኳስ ቤተሰብ ጥሩ እግር ኳስ የምናይበት ምሽት ይሆናል ተብሎ ይጠበቃል ፒኤስጂ ከየትኛውም ተጋጣሚ ጋር ሲጫወት እንግዲህ አዝናኝ እግር ኳስ እናያለን ተጋጣሚም ፒኤስጂን ለማቆም የሚያደርገው ጥረት ፒኤስጂም ተጋጣሚን ለማስከፈት የሚያደርግበት መንገድ እንግዲህ ፉክክሩን ከፍ ያደርጋል እይታችንን ምርጥ የሆነ እግር ኳስ እንድንመለከት ያስችላልና ይሄም ተጠባቂ ጨዋታ እንደምታስታውሱት ባየር ሌቨርኩዘን በነገራችን ላይ ኤሪክ ቴን ሃግን ካሰናበተ በኋላ ክለቡ ወደ ውጤታማነት ተመልሷል እና አስደናቂ ፎርም ላይ ነው የሚገኘው ባየር ሌቨርኩዘን ተከታታይ ጨዋታዎችን እያሸነፈ ነው የሚገኘውና ዛሬ በሜዳ ውስጥ የሉዊስ ኤንሪኬ ፒኤስጂን ባለፈው ሳምንት ከስትራስበርግ ጋር 3-3 የተለያየው ፒኤስጂን ነው እንግዲህ ዛሬ በሜዳው ማስተናግደው በተመሳሳይ ሰዓት ኮፐንሃገን ከቦሩሲያ ዶርትሙንድ እንደሚያደርጉት ጨዋታ ይጠበቃል ሌላኛው እንግሊዝ ክለብ ኒውካስል በሜዳው ቤኔፊካን ያስተናግዳል ይሄም ጨዋታ በእጅጉ የሚጠበቅ ጨዋታ ነው ለኤዲ ሃው እንግዲህ ያለፈው ሳምንት ከብራይተን ሽንፈት ለማገገም ቤኔፊካን የማሸነፍ ኃላፊነት ውስጥ ገብቷል ጆዜ በድጋሚ ለሁለተኛ ዙር ወደ እንግሊዝ ምድር ወደ ሴንት ጄምስ ፓርክ ይመለሳሉ በርካታ ድሎችን ወደ አስመዘገቡበት ስቴዲየም በርስ ግንኙነት ጥሩ ሪከርድ ወዳላቸው ቡድን ነው ለመግጠም ከቤኔፊካ ጋር የሚመለሱት እንደምታውቁት የጆዜ የመጀመሪያው የዩኤፋ ቻምፒየንስ ሊግ ፈተና የጀመረው በቀድሞ ክለባቸው ቼልሲ ነበር 1-0 ተሸንፈዋል አሁን በድጋሚ ወደ እንግሊዝ ምድር መጥተው ኒውካስልን ይገጥማሉ ሌላኛው ጨዋታ እንግዲህ ፒኤስቪ አይንድሆቨን ከናፖሊ የሚያደርጉት ይሄም ጨዋታ ይጠበቃል ምክንያቱም ናፖሊ ያለፈው ሳምንት በሴሪያ በቶሪኖ 1-0 ተሸንፎ መሪነቱን ለኢንተር ሚላን አስረክቦ የአንቶኒዮ ኮንቴ ናፖሊ በሽንፈት ያለፈውን ሳምንት ከኢንተርናሽናል ብሬክ በኋላ በሽንፈት ነው የጀመረው ከባድ ፈተና ነው ለኮንቴ ዛሬ እንግዲህ ወደ ኔዘርላንድ ተጉዞ የኔዘርላንዱን ሻምፒዮን ፒኤስቪ አይንድሆቨንን ይገጥማል ማለት ነው በተመሳሳይ ሰዓት ዩኒዮ ሴንት ግሎሲን የጣሊያኑን የሴሪያውን የሊጉ መሪ ኢንተር ሚላንን በሜዳ ይገጥማል እንደምታውቁት ሮማን 1-0 በማሸነፍ ነው ኢንተር ወደዚህ ጨዋታ የሚመጣው ያለ መሸነፍ ጥንካሬን አነስተኛ ግብ የማስተናገድን ጥንካሬን በአምስቱ ትላልቅ ሊግ ልክ እንደ አርሴናል እያሳየ የሚገኘው ሮማን 1-0 በቦኒ ግብ አሸንፎ የመጣውን ኢንተር ሚላን እንግዲህ ዩኒዮ ሴንት ግሎሲን ያስተናግዳል ሌላኛውና ተጠባቂው ጨዋታ ወደ ስፔን የሚጓዘው የፔፕ ጋርዲዮላ ማንቸስተር ሲቲ ቪላሪያልን ይገጥማል በስፔን አነስተኛ ህዝብ ቁጥር ባላት ቪላሪያል እንግዲህ ማንቸስተር ሲቲ ምን ያክል ይፈተናል አብረን በጋራ የምንመለከተው ነው ግን ፕሮግራማችን ትኩረት የሚያደርገው ተጠባቂውን ጨዋታ የአንድሬስ ቤርታን ደርቢ አርሴናል ከአትሌቲኮ ማድሪድ ይሆናል የቤርታ ፕላን የሚያስደንቅ የቡድን ግንባታ ከአትሌቲኮ ማድሪድ የጀመረ በአርሴናል ላይ ቀጠለ ግሩም የቡድን ስትራክቸር መገንባትና ቅኝት የተረጋጋና የሰከነ ከበስተጀርባ በርካታ ስራዎች የሚሰሩበት የሰከነ የውጤት ጉዞ ለማምጣት የቡድን ኮንሲስታንሲን ለመጠበቅ አስተማማኝ የሆነ ተፎካካሪ የሚሆን የወጥነት ችግር የማያጋጥመው የዴብዝ ጥያቄ የማይነሳበት ስኳዱ ለማሸነፍ የሚበቃ ጥራት ያለው ስኳድ መገንባትና በቦታው ላይ አማራጭ ሰፊ ሆነ በነገራችን ላይ በደንብ ካስተዋላችሁ
የአርሰናል የቡድን ግንባታ እኮ በአብዛኛው ከአትሌቲኮ ማድሪድ ግንባታ ጋር ይመሳሰላል። በአንድ ቦታ 2-3 አስተማማኝ የዴብዝ አቅም ያለው ጥራት ያለው የተፎካካሪነት ብቃት ሊያሳዩ የሚችሉ የተከላካይ ክፍል የአማካይ ክፍል ጥምረቶችን መገንባት ነው። ታስታውሱ እንደሆነ የዲየጎ ሲሞኒ እኮ የአጥቂ መስመር ጥምረት ሁሉ በየውድድር ዓመቱ ለተጋጣሚ ፈተና ነው። የተለያየ አይነት ፎርሜሽን ግን የተጫዋቾች ብቃት አንድ አይነት ነው። በጣም ያስገርመው የዲየጎ ሲሞኒ ኢንቴንሲቲ በተመሳሳይ መልኩ ይጀምራል፣ በተመሳሳይ መልኩ ያልቃል። ድካም የሚባል አይስተዋልበት። ምክንያቱም ቀይሮ የሚያስገባቸው ተጫዋቾች ኢነርጂ ድካም የላቸው ማለት ቀይሮ የሚያስገባቸው ተጫዋቾች ከሚወጡ ተጫዋቾች ጋር ሲታይ ተመጣጣኝ የሆነ በቦታው ላይ ዴብዝ ያለው ተመሳሳይ ካራክተር ያለው የማይደክም በጣም ጠንካራ ሶሊድ የሆነ የመከላከል ስትራክቸሩ ለማስከፈት የሚከብድ የአትሌቲኮ ማድሪድን የመከላከል ስትራክቸር እናስታውስ ነበር። ዲየጎ ሲሞኒ የሚታወቁት ጠጣሪ የሆነ የተከላካይ ስፍራ በመገንባት ነው እና የዲየጎ ሲሞኒ ሎው ብሎክ ለተጋጣሚ ጭምር ያስፈራል እንዴት ይከፈታል በሚል እና በተለያየ ጊዜ የነ ዲየጎ ጎዲንና የሜሪንዳ ጥምረትን የነ ራውል ሂሜኔዝ ከዛም በኋላ የመጡበት መንገድ የተለያየ ጥምረቶችን ስንመለከት ነበር። የራውል ሂሜኔዝና ሳቪችን በርካታ ጥምረቶችን እናስታውሳለን። በአማካይ ስፍራ የነ ሮድሪን ኮኬን በየጊዜው ነገር ግን አትሌቲኮ ማድሪድና ሪያል ማድሪድ አርሰናል መካከል ያለው አንድ የቡድን ግንባታ አይደንቲቲ ልዩነት አለ። አትሌቲኮ ማድሪድ ጥራት ያላቸውን ተጫዋቾች ያመጣል፣ የበለጠና ወደ ላቀ ደረጃ አድርሶ ግን ይሸጣል። ሻጭ ክለብ ነው፣ ግን ሲገዛም በዛው ልክ ገንዘብ የሚያወጣ ነው። ለምሳሌ እነ ጆአው ፊሊክስን የገዛበት እና ራዳሚል ፋልካኦን ዲየጎ ኮስታ መልሶ ሲያስፈርም እና አልቫሮ ሞራታን አጥቂ ምልመላ ላይ ምንም አይነት ስህተት የማይፈጥር ማለት ይቻላል። በጣም አብዛኛው ዝውውሮች የተሳኩት ይሄ ሁሉ ቅኝት በነገራችን ላይ የሚሰራው በአስደናቂ ስፖርቲንግ ዳይሬክተር አንድሬስ ቤርታ ነው። አሁን የአጥቂ ክፍል እኮ ያለፉትን ጊዜያት ወደ ኋላ መለስ ብላችሁ የአትሌቲኮ ማድሪድ የቡድን ግንባታ ውስጥ ያሉትን አጥቂዎች ብትመለከቱ የሚያስደንቅ ዝውውሮች ያደርጋሉ። እነዛን ተጫዋቾች ግን ካበቁ በኋላ በጣም ትርፋማ ሆነው ተጫዋቾችን ይሸጣሉ። ስለዚህ የአትሌቲኮ ማድሪድ የቡድን ግንባታ በሁለት አይነት መንገድ ነው ስትራቴጂኩ። ጥሩ ተጫዋችን አምጥተው ለላቀ ደረጃ ያበቁና በጥሩ ገንዘብ ሸጠው ያን ተጫዋች በተመጣጣኝ መልኩ የሚተካ ምርጥ ተጫዋች በማምጣት ያንንም ተጫዋች አብቅተው ደግሞ በደህና ሂሳብ ይሸጣሉ። አሁን ጁሊያን አልቫሬዝን ከማንቸስተር ሲቲ ወደ 78-80 ሚሊዮን ፓውንድ ገደማ ነው የከፈሉት። ነገር ግን ጁሊያን አልቫሬዝን ያለፈው ሳመራውን ለምሳሌ አርሰናልም ሊቨርፑልም በተወሰነ መልኩ ጥያቄ ለማቅረብ ጥረት አድርገዋል። ግን የ100 ሚሊዮን ፓውንድና ከዛ በላይ ተጫዋች ሆነ። ስለዚህ ያከፋፈል ስርዓቱን በጣም ፈታኝ ስለሆነ ክለቦች ወዲያውኑ ዝውውሩን የተውት። አትሌቲኮ ማድሪድ የማብቃትና በዛ ተጫዋች ተገልግሎ በአጭር ጊዜ ውስጥ ያንን ፖዚሽን ማደስ ነው። ይሄ የክለቡ ስትራቴጂ ነው። አርሰናል ቤት ስንመጣ ግን ቀጣይነት ያለው የቡድን ግንባታ ቀጣይነት ያለው ኮንሲስተንስ አሁን ብናየው አርሰናል አብቅቶ ለመሸጥ የሚያበቃ ምንም አይነት ስትራቴጂ ያለፉትን 5-6 ዓመት አላየን። እንደ አርሰናል እኮ ከሽያጭ ይልቅ ገዢ ክለብ ነው። አርሰናል ባለፉት 10 ዓመትና ከዛ በላይ የክለቡ ትልቁ ሪከርድ ሽያጭ እኮ ቻምበርሌን ነው 35 ሚሊዮን ፓውንድ ለሊቨርፑል የሸጡት። ስለዚህ አርሰናል ገዢ ክለብ ነው እንጂ ሻጭ አይደለም። ታዲያ ሻጭ ያልሆነ ክለብ ውስጥ ቀጣይነት ያለውን የቡድን ግንባታ አስተማማኝ የሆነ መሰረት መጣል ደግሞ ትልቁ ኃላፊነት የስፖርቲንግ ዳይሬክተር ነው። ምክንያቱም ሚካኤል አርቴታ ስራውን በተቀናጀና በሰከነ ሁኔታ ያለምንም እንቅልፍ ማጣት አሳሳቢ የስኳድ ዴፕስ የተጫዋቾች ጉዳት አሰልጣኙ ላይ ጫና ሳይፈጥር ከጫና በጸዳ መልኩ ዋንጫውን እንዲያሳካ ከተፈለገ የቡድን ግንባታው ጥራት ያለውና አስተማማኝ መሆን አለበት። ይሄን ቅኝት ደግሞ በተሻለና በጥራት በሰከነ በስትራቴጂና ከአርቴታ ሲስተም ጋር ኢሚዲየት ኢፌክት ማምጣት የሚችሉ ፈጣን ምላሽ የሚሰጡ ተጫዋቾችን ማምጣት ነው ለቡድኑ። በዚህ ደግሞ የተዋጣለትን ሳመር ምናልባት ሬት ካደረግን እንደ አርሰናል ውጤታማ ሳመር ያሳለፈ ክለብ የለም። ምክንያቱም የትኛውም ተጫዋች ቢሆን በዚህ ዝውውር መስኮት ወደ አርሰናል የመጣ
በዚህ ደረጃ ሊያስተች የሚችል ብቃት ያሳያል። ምናልባት አጥቂው ግብ በተጠበቀው ደረጃ አለማምረቱ አንድ አጥቂ እንግሊዝን እግር ኳስ አዳፕት ለማድረግ ከሚያጋጥመው ፈተና መካከል አንዱ ነው። እንዲህ አይነት ኳሊቲ ያላቸውና በፕራይም ታይም የሚገኙ አጥቂዎች ደግሞ መፈተናቸው የማይቀር ነው። ይሄ ፈተና ደግሞ ማለፉ የማይቀር ነው። ቡድኑ በበለጠ ሲረጋጋና ሞር ኮንሲስተንሲ ፍሉድ ሲሆን በሚጠበቀው ደረጃ የአርሴናል ፍሰት ጤናማነቱን ከዚህ በላይ ያጎላ ሲመጣ መቼም ታርጌት ማን ስለሆነ ታርጌት ማን የሆነ ተጫዋች ደግሞ ኳስና መረብን ለማገናኘት መብሰል አለበት። ገና ይቀራል የምንልበት እድሜ አይደለም። ፕራይም ታይም ላይ ስለሆነ ወደዛ ብቃቱ መምጣቱ አይቀርም፣ የጊዜ ጉዳይ ነው እንጂ። ስለዚህ ይሄ ኮዲው የሚነሳው አንዳንድ ሚዲያ ላይ ወቀሳ ብዙም አሁን ውሃም ያነሳ አይደለም። ምክንያቱም ዮኬሬስ ግብ አላስቆጠረም ተብሎ በዚህን ሰዓት የሚታማበት ወቅት አይደለም። ምክንያቱም የሊጉ እኮ እኔ አንድ ነገር ግርም የሚለኝ አሁን ከሰሞኑ የማየው ነገር የሊጉ እኮ 1/3 ጨዋታ አልተደረገም። ገና 8ኛ ሳምንት ነው። በእርግጥ የተጫዋች ካለው ፕሮፋይል አንፃር ለክለቡ ኤክስ ፋክተር ሆኖ ነው የመጣው። ትክክል ነው። ግን ኤክስ ፋክተር ሁሉ በፍጥነት የተጠበቀውን ያክል ግብ ያስቆጥር የእንግሊዝ ፕሪሚየር ሊግ እኮ ለየት የሚያደርገው ለየትኛውም ተጫዋች ወዲያው ተጽዕኖ ለመፍጠር እኮ የሚፈትን ሊግ መሆኑ እኮ ነው። በዓለም ደረጃ ከፍተኛ ሊግ ነው እንጂ ማንም ተጫዋች መጥቶ እኮ መግነን ይችላል። ተጋጣሚ 19ኙ ቡድን እኮ ታርጌት የሚያደርገው አርሴናል ምርጥ አጥቂ በአማካይ ከ1.45 በላይ ግብ ላይ የሚሳተፍ ተጫዋች በአስሩ ትላልቅ ሊግ ያለፉትን 5 የውድድር ዓመት ታይቶ የማይታወቅ የግብ ሪከርድ ያለው ተጫዋች መጥቷል ሲባል እንዴት ነው አንድ ቡድን የሚዘጋጅበትን መንገድ በበለጠ ትኩረት አድርጎ ሶሊድ የሚያደርጉ? እዚህ ላይ ደግሞ የሊጉ ጥንካሬና ፍጥነት፣ ጉልበት ፈታኝ ጉዳዮች አሉ። ይሄን ደግሞ አዳፕት አንድ ተጫዋች እያደረገ ሲመጣ በሚገርም ብቃቱ ላይ መታየቱ የማይቀርሙና ብዙ የሚያሰጋ ነገር የለም በፈረሙ አጥቂዎች ዙሪያ። ምክንያቱም የሊጉን 1/3 አብዛኛው አጥቂ በዚህ ባህሪ ነው የሚያልፈው። ከዛም በኋላ ግን ሁሉም አውሬ መሆናቸውን ያሳያሉ። ከኖቬምበር ይግባና እንወያይበታለን በደንብ እንዴ ሻርፕ እንደሚሆኑና የክለቡ ልዩነት ፈጣሪ እንደሚሆኑ የማይቀር እና እነዚህ ዝውውሮች እነዚህ ግንባታዎች ሁሉ በቤርታ ቅኝት ውስጥ በአስደናቂ ሁኔታ የተደረጉ ናቸውና ለሚካኤል አርቴታ የዘንድሮ የውድድር ዓመት ከአሳሳቢነቱ ይልቅ ምርጥ ራስ ምታትነቱ ከፍ ብሏል። ራስ ምታት ነው ለሚካኤል አርቴታ ይሄ ምርጥና ጤናማ ራስ ምታት። ምክንያቱም አንዱን ተጫዋች ለአንድ 90 ደቂቃ ልጠቀምም የሚለው ኳሊቲ እንኳን ቤንች ላይ ማስቀመጥ በሚቸግር ደረጃ አንዳንድ ተጫዋቾች ላይ ሪስክ መውሰድ ይችላል። ባለማጫወት ተጨማሪ ደቂቃ እንዲጠብቁ ማድረግ ይችላል። ግን አሁን የአርሰናል ስብስብ እንደዛ አይደለም። 90 ደቂቃ ይህን ተጫዋች አላጫውትም ማለት አይችልም። አሁን ቤንቹን ስትመለከቱ ተው ስለቤስቱ ብዙ ስላልነበት ማለት ነው። ቤንቹን ብትመለከቱ እንዴት ይህን ተጫዋች ሳይቀይር አስገባ የሚል ወቀሳ ጭምር ሊደርስበት ይችላል። በዚህ ደረጃ ነው ጥራቱ የተስተካከለውና ለዚህ ደግሞ አንድሬስ ቤርታ ሊመሰገኑ ይገባል። የዛሬው የአርሰናል ተጋጣሚ በዚህ ደረጃ ነው እየተገነባ እየታደሰ ከ10 ዓመት በላይ የቆየውና አርሰናል አሁን ከጀርባው ምርጥ ስራ አስኪያጅ መቅጠሩ በክለብ ውስጥ ያለው መረጋጋትና መስከን የደጋፊ ጥርጣሬና ይሄ ነገር ቢሆን እኮ አርሰናል እንደዚህ ይሆናል የሚለው ጉዳይ ጠፍቷል። አሁን ትልቁ ጉዳይ ይሄ በቀደም ተብሎ የሚገመት አርሰናልን ይሄ በሊጉ ፉክክር ላይ እምነት እንዲያጣ የሚደረግበትን መንገድ አሁን ያ ሁሉ ጉዳይ ተቀርፏል በአግባቡ። አርሰናል ያን ስቴጅ ተሻግሯል። ያን ስቴጅ ደግሞ ከተሻገረ አርሰናል ወደ ድል ነው የሚሄደው። ምክንያቱም ሳካ ከተጎዳ እኮ ምን ይሆናል አርሰናል የሚል ጥያቄ ነበር። ኦዲጋርድ ከተጎዳ ምን የተባሉት ሜን ተጫዋቾች ደግሞ ዘንድሮ ተጎድቶ አየን። አርሰናል ምንም ለውጥ የለም። የኳሊቲ ለውጥ አለ፣ ነገር ግን የቡድን ስትራክቸሩና ባላንሱ በአስደናቂ ሁኔታ ቀጠለ። ተመለሱ እነዚህ ተጫዋቾች ደግሞ ምርጥነቱ የአርሰናል ከፋለ። ስለዚህ የዚህ ሁሉ ቅኝት ባለቤትን ቤርታን ማድነቅና ክሬዲት መስጠት ያስፈልጋል። ምክንያቱም ይሄ ዴብስ ያለዚህ ስራ አስኪያጅ በጭራሽ ሊገነባ አይችልም። አሁን የአርሰናል ቀኝች የአርቴታ ቀኝች አንድሬስ ቤርታ ናቸው። ታዲያ የሁለቱ ክለቦች እርስ በርስ ግንኙነትን አንዳንድ ሪከርድን በተለይ አትሌቲኮ ማድሪድ ወደ እንግሊዝ እግር ኳስ ከመጣ በኋላ ባለፉት ጨዋታዎች ያለውን ሪከርድ አንዳንድ ቁጥሮች እናንሳና የምሽቱን ጨዋታ እስቲ
በተወሰነ መልኩ እንመልከት። በ2017-18 ሁለቱ ክለቦች በዩኤፋ ዩሮፓ ሊግ ሲገናኙ አትሌቲኮ ማድሪድ 2-1 በአግሪጌት ባሸነፈበት ጨዋታ ነበር ለመጨረሻ ጊዜ የሁለቱ ግንኙነት። ታስታውሱ እንደሆነ በአርሴናል ሜዳ አርሴናል 1-0 እየመራ ወሳኙን ግብ ኮስታ አስቆጠረ። ከዛም በመልሱ ጨዋታ 1-0 አሸንፈው አለፉ አትሌቲኮ ማድሪዶች። ታዲያ አትሌቲኮ ማድሪድ ባለፉት ወደ እንግሊዝ ምድር መጥቶ ባደረገው 5 ጨዋታ ምንም አይነት ሽንፈት ምንም አይነት ድል አላስተናገደም። 2 አቻ 3 ሽንፈት። ለመጨረሻ ጊዜ ሽንፈት የጀመረው በ2009 ነበር 4-0 በሆነ ውጤት በቼልሲ ኦክቶበር 9 የተሸነፈው። ከዛም በኋላ በአዌ ጨዋታ በተደጋጋሚ ሽንፈት አስተናግዷል። እዚህ ሜዳ ያለፉትንም 5 ጨዋታ ወደ ለንደን በተለይ መጥቶ ድል ቀንቶት አያውቅም። ታዲያ አርሴናል ደግሞ ያለፉትን 6 ከስፔን ክለቦች ጋር ባደረገው የእርስ በርስ ግንኙነት 6ቱንም አሸንፏል። 6ቱንም አልተሸነፈም። ለምሳሌ ከሪያል ማድሪድ ጋር በነበረው የአምና የደርሶ መልስ ጨዋታ፣ ከሲቪያ ጋር በነበረው የአምና የደርሶ መልስ ጨዋታ፣ አምና ደግሞ የካቻምና የደርሶ መልስ ጨዋታ፣ አምና ደግሞ ከጂሮና ጋር ከሜዳ ውጪ፣ ዘንድሮ ደግሞ ከአትሌቲክ ቢልባኦ ጋር። በነገራችን ላይ አንድ የእንግሊዝ ክለብ 6 ተከታታይ የስፔንን ተጋጣሚ በደርሶ መልስ የሚሆን በየትኛውም 90 ደቂቃ ይሁን አንድ የእንግሊዝ ክለብ 6 ተከታታይ የስፔን ቡድኖችን አሸንፎ አያውቅም በታሪክ። አርሰናል ብቸኛ ቡድን ነው። በነገራችን ላይ ይሄ ሪከርድ በዩኤፋ ቻምፒየንስ ሊግ አንድ የተለየ የሚቀመጡ ይሄ ትላልቅ ሪከርዶች ውስጥ የተካተተ ሪከርድ ነው እና ደግሞ በእንግሊዝ ክለብ የተያዘ የረጅም ጊዜ የስፔንን ተጋጣሚ የማሸነፍ ታሪክም ነው። ይሄ በአርሴናል በኩል የተመዘገበ ሁሉም ሪከርድ ደግሞ የተመዘገቡት በአስደናቂ ሁኔታ በሚካኤል አርቴታ ውስጥ ነው። አርሴናልን በበለጠ የዛሬውን ጨዋታ አድቫንቴጅ ከሚሰጡ ትላልቅ ቁጥሮች መካከል አትሌቲኮ ማድሪድ ለምሳሌ ባለፉት 9 ከእንግሊዝ ቡድን ጋር ባደረገው እርስ በርስ ግንኙነት 1 ጨዋታ ብቻ ነው ያሸነፈው። ከ9 በ6ቱ ተሸንፏል፣ በ2ቱ አቻ ወጥቷል። ለመጨረሻ ጊዜ ያሸነፈው ማንቸስተር ዩናይትድን 16 ውስጥ በኦልድ ትራፎርድ የተደረገ ሁለተኛ ዙር ጨዋታ ነው። ከዛም በኋላ አሸንፎ አያውቅም። ከዛም በኋላ ያሉትን 9 ጨዋታዎች 8 ጨዋታዎች 2 አቻ 6 ሽንፈት። ዘንድሮ በሊቨርፑል ካቻምና በማንቸስተር ሲቲ ያጸበጸብ በድብድብ የተጠናቀቀው የዋንዳ ሜትሮፖሊታኖ ጨዋታ ፎደን ላይ ሳቪች ሄርሞስ ከባድ ፋውል ሰራ፣ ከፍተኛ ጸብ ተነሳ። የአትሌቲኮ ማድሪድ ተጫዋቾች የሲቲ ተጫዋቾችን ከፍተኛ ድብደባ የሚመስል እኮ ነው ያን ቀን ያካሂዱት። ግሪሊሽን እንደውም በጥፊ ሲመቱ ያሳይ ነበር በተንቀሳቃሽ ምስል። ሌላኛው ደግሞ ለአርሴናል እንደገና ተጨማሪ ይሄን ጨዋታ ከፍተኛ ግምት እንዲያገኝ ካሻሉ ምክንያቶች መካከል በዚህኛው በአዲሱ ፎርማት በዘንድሮ የውድድር ዓመት በተጀመረው የዩኤፋ ቻምፒየንስ ሊግ 2ኛ ዓመት አዲሱ ፎርማት ውስጥ እንደ አርሴናል ትላልቅ ቁጥሮችን ያስመዘገበ ክለብ የለም። ትላልቅ ቁጥሮችን አሁን አነስተኛ ኤክስጂ ያስተናገደ፣ አነስተኛ ግብም ያስተናገደ፣ ባለፉት ባደረገው ወደ ዩኤፋ ቻምፒየንስ ሊግ ከተመለሰበት ጊዜ አንስቶ አነስተኛ ሽንፈትም ያስተናገደ ነው እና በዚህ መሰረት የሚነሱ ትላልቅ ቁጥሮች አሉ። ለምሳሌ በዘንድሮ የውድድር ዓመት አርሴናል እና ኢንተር ሚላን ብቻ ናቸው ምንም አይነት ግብ ያላስተናገዱት። አርሴናል ደግሞ በኤክስጂ ተጋጣሚ አርሴናል በፈጠረው ኤክስጂ ደግሞ አነስተኛ ኤክስጂ የተቆጠረበት ክለብ አርሴናል ነው 0.85። ስለዚህ የአርሴናል የዘንድሮ የውድድር ዓመት ጉዞ በቻምፒየንስ ሊግ የተሻለ ደረጃ እንደሚሆን ይጠበቃል። ነገር ግን የአትሌቲኮ ማድሪድ አንድ የሚነሳ ጥንካሬ አለ። በዘንድሮ የቻምፒየንስ ሊግ አዲሱ ፎርማት 2ኛ ዓመት ላይ በተለይ በሁለቱ ዓመታት ውስጥ በሁለቱ አዲሱ ፎርማት እንደ አትሌቲኮ ማድሪድ ላይን ብሬኪንግ ፓስ ያደረገ ቡድን የለም እና በዘንድሮ የውድድር ዓመት በአዲሱ ኤዲሽን ከተጀመረበት ጊዜ አንስቶ እንደ አትሌቲኮ ማድሪድ በመጀመሪያ ዙር ጨዋታ ሁለቱ በድምሩ 22 ላይን ብሬኪንግ ፓስ ያደረገ ክለብ የለም። አምናም
እስከ ፋይናል ድረስ ባለው 14ቱን ያደረጉት ደግሞ በአንድ ጨዋታ ነው ከኢንትራ ፍራንክፈርት ጋር 5-1 ባሸነፉበት ጨዋታ። የአርሴናሉ እንግዲህ ቡካዮ ሳካ በቻምፒየንስ ሊግ ባደረገው 19 ጨዋታ 17 ግብ ላይ ቀጥተኛ ተሳትፎ አድርጓል። 11 ግብ ሲያስቆጥር 6 ግብ የሆኑ ኳሶችን አመቻችቶ አቀብሏል። ከ2023 ሴፕቴምበር 20 እና የመጀመሪያ ጨዋታውን ካደረገበት ጊዜ አንስቶ አንድ የሳካ አስደናቂ ቁጥር አለ። በዩኤፋ ቻምፒየንስ ሊግ የክንፍ ተጫዋች ሆኖ በአማካይ ከ500 ደቂቃ በላይ የተጫወተ በየ89 ደቂቃ ቢያንስ አንድ ግብ ያስቆጥራል ወይም አሲስት ያደርጋል። ይሄ ደግሞ ከራፊኛ በመቀጠል በአዲሱ ኤዲሽን ሁለተኛ ተጫዋች ብቸኛ ያደርገዋል ሳካን። ስለዚህ የቻምፒየንስ ሊግ እግር ኳስ ከሚመቻቸው የአርሴናል ተጫዋቾች መካከል አንዱ የክለቡ ሱፐርስታር ቡካዮ ሳካ ነው። በአጠቃላይ ከ2023-24 የውድድር ዓመት አንስቶ ጁሊያን አልቫሬዝ ለአትሌቲኮ ማድሪድ በዩኤፋ ቻምፒየንስ ሊግ ባደረገባቸው ጨዋታዎች ሁሉ ማለት ከማንቸስተር ሲቲ ጋር አንድ ላይ ተካቶ ማለት ነው ከ2023-24 የውድድር ዓመት ጀምሮ በዩኤፋ ቻምፒየንስ ሊግ ባደረጋቸው 11 ጨዋታዎች 13 ግብ ማስቆጠር ችሏል። ይሄ ደግሞ የተጫዋቹን በዚህ ውድድር ላይ ያስቆጣሪነት ብቃቱን ደግሞ ጎን ለጎን የሚያሳይ ሌላኛው ቁጥር ነው። በነገራችን ላይ በዩኤፋ ቻምፒየንስ ሊግ ከተጠናቀቀው የውድድር ዓመት አንስቶ ሁለት ተጫዋቾች ብቻ ከ50 በላይ የተሳኩ ዱዌሎችን በማድረግ ሁለት ተጫዋቾች ብቻ ነው በዩኤፋ ቻምፒየንስ ሊግ እስካሁን ድረስ ውጤታማ የዱዌል ስኬታቸው ከ50% በላይና ከ50 በላይ ዱዌሎችን ማሳካት የቻሉት 69.8% ጋብሪኤል ማጋሌሽ 69.1% ደግሞ ማይል ሉዊስ ስኬሊ ሁለቱ ተጫዋቾች ናቸው። በነገራችን ላይ ይህን ስታት ገብታችሁ በዩኤፋ ቻምፒየንስ ሊግ ሆም ፔጅ ላይ አንብቡት። በርካታ ስታቶች አሉ ስለ አርሴናል የሚገልጹ። በዘንድሮ የውድድር ዓመት የሆነ ነገር አርሴናል በቻምፒየንስ ሊግ ሊያስገርም እንደሚችል አንድ ያልተጠበቀ ነገር ክስተት ሊሆን እንደሚችል የተለያዩ ስታቶች ይናገራሉ። ይሄ ነገር ከቀጠለ ግን በነገራችን ላይ አርሴናል ዘንድሮ ቻምፒየንስ ሊግ ፕሮባቢሊቲው ከፍ እያለ መጥቷል። አንዳንድ ቁጥሮችን ስመለከት የሚያስገርሙ በነ ማድሪድ በነ ፒኤስጂ ቁጥሮች ያልተመዘገቡ አርሴናል አለው። ግን ክለቡ ለምንድን ነው ረጅም ርቀት ማይሄደው እስከ ፋይናል ዋንጫውን እስከ ማሳካት? ለምሳሌ በዩኤፋ ቻምፒየንስ ሊግ ባለፉት 3 የውድድር ዓመት አርሴናል ነው አነስተኛ ግብ የሚያስተናግደው፣ አነስተኛም ኤክስጂ ያስተናገደው ቡድን። በጣም የሚያስገርም ሪከርድ። ምንድነው ይሄ ውድድር የሚፈልገው? ይሄ የሞመንት ኦፍ ማጂክ የሚባለው በቃ አንዱን አጋጣሚ የመግደል ኳሊቲ ነው። አሁን ለምሳሌ ታስታውሱ እንደውም ማድሪድ ካቻምና የዚህም ውድድር ዋንጫ ሲያነሳ ከባየር ሙኒክ ጋር አንድ ከቤንች ላይ የተነሳ በማድሪድ ፕላን ቢ ተይዞ ምናልባት ይሄ ኤጌል የሚባል ተጫዋች ከተጎዳ ወይም ከሌለ በሚል አነስተኛ ደቂቃ የሚያገኝ ተቀይሮ ከ80 ደቂቃ በኋላ የሚገባ የ34 ዓመት በነ ስቶክ ሲቲ በነ ኒውካስል ያልተፈለገ ተጫዋች ሆሴሉ የሚባል ገብቶ ባየር ሙኒክ ላይ 2 ግብ አስቆጥሮ ሙኒክን ከውድድር ውጭ አድርጎ ማድሪድ ለፋይናል አለፈ። የሚያስገርም አጋጣሚ። በቃ እንዲህ አይነት የሆነ ተአምራዊ ክስተት መኖር አለበት። ያን አይደንቲቲ መላበስ አለበት አንድ ቡድን ቻምፒየንስ ሊግ እግር ኳስን ለማንሳትና የሚያስገርም ነው። ቁጥሮች አንዳንዴ እውነታን ይነግራሉ፣ አጋጣሚዎች ደግሞ በእግር ኳስ በቃ የተለየ ሞመንት ይፈጥራል። በመጨረሻም እንግዲህ ኮነር ጋላገር የቀድሞ የቼልሲ ተጫዋች የአትሌቲኮ ማድሪድ አማካይ የሆነ በአቨሬጅ 2.6 ኢንተርሰፕሽኖችን በማድረግ በአትሌቲኮ ማድሪድ በዩኤፋ ቻምፒየንስ ሊግ ሃይስት አቨሬጅ ያለው ተጫዋች ነው እና ከ10 በላይ በዚህ ውድድር ባደረጋቸው ጨዋታዎች እነዚህ ስታቶች በየጨዋታው ይታዩ ነበርና የአማካዩን ስፍራ ጥብቅ በማድረግና በመከላከሉ በኩል የእንግሊዛዊ ለዲየጎ ሲሞኒ የተለየ አስተዋጽኦ ያበረከተ እንደሆነ እንመለከታለን። በአጠቃላይ የምሽቱን ጨዋታ በእንዲህ መልኩ ገመገምን። የእናንተን ሐሳብ አስተያየት በኮሜንት መስጫ ላይ አስቀምጡልን። የዛሬውን ውጤት ገምቱ።
ነገ ደግሞ ድረ ጨዋታ ግምገማውን ከውጤት ጋር ይዘንላችሁ እንመጣለን። ከነገ ሌሎች የዩኤፋ ቻምፒየንስ ሊግ ጨዋታዎች ጋር ኢንትራ ፍራንክፈርት ከሊቨርፑል አለ፣ ቼልሲ የተለያዩ ጨዋታዎች አሉ። እነሱን ጨምረን ዛሬ ምሽት ከሚፈጠሩ አንዳንድ አጋጣሚዎችና ክስተት ካሉ ደግሞ ተጨማሪ ፕሮግራሞችን ይዘን ሮብ ንጋት ወደ እናንተ በድጋሚ እንመለሳለን። ከዚህ ፕሮግራም ቀደም ብሎ የሊቨርፑል ውስጣዊ ችግርን በደንብ ታክቲካሊ መርምረን የተመለከትንበትን ፕሮግራም ሰፋ ላለ ደቂቃ ከእናንተ ጋር ቆይታ አድርገናል። እሱም ፕሮግራም እያደመጣችሁ ይህንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ማክሰኞን ከእናንተ ጋር በእንዲህ መልኩ ቆይታ ያደረግን። ሰላም ቆዩ።